እግዚአብሔር እጁ ላይ የሚበላሽበት ሰው የለም። እግዚአብሔር ከወለደ እግዚአብሔር ያሳድጋል። የሚያሳድግ ማን ነው? እግዚአብሔር ነው። መጽሐፍ ቅዱስ ምን ይላል? እኔ ተከልኩ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ይላል። ግን እግዚአብሔር የሚያሳድገው የተተከለውንና የጠጣውን ሰው ነው። ጌታ ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ አምላክ ነኝ ጌታ ነኝ ብሎ በአንድ ጊዜ 30 ዓመት ሰው አልሆነም። ታውቃላችሁ፣ ቀስ በቀስ ነው ያደገው። በሰውና በእግዚአብሔር ፊት በጥበብና በሞገስ ምን አለ? አደገ ነው የሚለው። እግዚአብሔር በማደግ ህይወት በማደግ ፕሮሰስ ውስጥ እንድናልፍ ይፈልጋል። ይሄ እድገት ምን ይባላል? መንፈሳዊ እድገት፣ እግዚአብሔርን መምሰል ይባላል። እግዚአብሔርን በአንድ ጊዜ አንመስለውም። ክርስቶስን በአንድ ጊዜ አንመስለውም። መንፈሳዊ ህይወት በአንድ ጊዜ አይመጣም፣ ከየትም አይመጣም። አስማት አይደለም። የተወለድንበት ልደት መንፈሳዊ እንደመሆኑ መጠን ህይወትም መንፈሳዊ እድገት አለው ማለት ነው። እድገት የሚባለው በቸርች ያሳለፍነው ዘመንና ቁጥር ማለት አይደለም። በጌታ ቤት 20 ዓመት ብንኖርም አድገናል ማለት አይደለም። በሚያሳድግበት ጊዜ ግን እግዚአብሔር የሚሰጠንን እየበላን የሚያጠጣንን እየጠጣን በተከለን ቦታ ሆነን ነው የምናድገው። ልጅ ሲኮላተፍ ደስ ይላል አይደል? ሲደህ ደስ ይላል። በእያንዳንዱ ቀን የሚያደርገው ለውጥ ደስ ይለናል። እንደዛ ሆኖ ቢቀር ግን ደስ ይለናል። አንደበቱን ሲኮላተፍ አባ ሲል እማ ሲል ለመጥራት ሲሞክር ለማውራት ሲሞክር ደስ ይለናል። እንደዛ ሆኖ እንዲቀር ግን አንፈልግም። ሲያድግ ነው ደስታችን ያለው። በማደጋቸው ውስጥ ነው፣ በለውጣቸው ውስጥ ነው። እየተማሩ ሲያድጉ እየተለወጡ ሲያድጉ ደስ ይለናል። እግዚአብሔርም ልክ እንደዛው ነው። በክርስቶስ ኢየሱስ በመስቀሉ ሥራ አምጦ የወለዳቸው ልጆቹ ሲያድጉለት ነው እግዚአብሔር ደስታው።